በጣም አመሰግናለሁ አቶ አበበ አካሉ እንግዲህ ዛሬ በጠቅላይ ሚኒስትሩ የፓርላማ ቆይታ ላይ ያተኮረ ቆይታ ለማድረግ ነው የተገናኘ ነው አዲስ ነገር ጠብቀ ነበር አቶ አበበ ዛሬ ጠቅላይ ሚኒስትሩ ለህዝብ ተወካዮች ምክር ቤት ለሚቀርቡ ጥያቄዎችን ምላሽና ማብራሪያ ይሰጣል ተብሎ የተጠራው መድረክ ብዙዎች አዲስ ነገር አልጠበቁም እንደ ተባለውም አዲስ ነገር አላየንም የሚሉ አስተያየቶችን እየሰማን ነው አንተ እንዴት አገኘው በአጠቃላይ ያው ለጧት ፓርላማው ከጀመረበት ጊዜ ጀምሮ ሂደቱን የተከታተልኩ ነበርና እኔ አዲስ ነገር አልጠብቅም ከኢትዮጵያ ፓርላማ ጠቅላይ ሚኒስትሩም አዲስ ሐሳብ ይዘው ይመጣሉ ብዬ አልጠብቅም ብዙ ጊዜ እኛ ፓርላማ ጠቅላይ ሚኒስትሩን በማወደስ ነው አብዛኛውን ጊዜውን የሚያሳልፈው ሁለተኛ ፓርላማው 97% አካባቢ በገዢው ፓርቲ የተያዘ ስለሆነ የትኛው ጠንካራ ጥያቄ ቀርቦ አዲስ ሐሳብ ከፕራይም ሚኒስትሩ እንጠብቃለንና እዛው የመሞጋገስ ጉዳይ ነው ምናልባት እነኚህ አንድ ለናቱ አሁን ምንድላቸው ዶክተር ደሳለኝ ጫኔ የሚያቀርባቸው ትንሽ ጠንከር ያሉ ጥያቄዎችን ነው ሰው የሚጠብቀው ዛሬም ያንን ነው የተመለከተው ባለፉትም ጊዜያት ምናልባት የአብን ተወካዮች ናቸው ዛሬ የኢዜማውም ተወካይ ያቀረበው በጣም የሚያሳፍር ነበር አዳምጣው ከሆነ ባለፈው ኢዜማ ካወጣው የምርጫና ከዚህ ከአገራዊ ምክክር ጋር ተያይዞ አይነሳው በቀደም ካንተ ጋር ስንወያይ የነበረው መልስ ነው ዶክተር አብይ መልስ ሰጡትና ጠንከር ያለም ጥያቄ የሚያቀርብ የለም ግን በጣም ፓርላማችን እየወረደ መምጣቱን የምናይበት ነው በዘመነ ኢህአዴግ የነበረው ጠንካራ ሙግትና ክርክር ዛሬ ኢትዮጵያ ፓርላማ ውስጥ አይታይምና እኔ ከፓርላማውም ሆነ ከጠቅላይ ሚኒስትሩ አዲስ ነገር አልጠብቅም እንዲያውም ዛሬ በሳቸው አንደበት ለኢትዮጵያ ሰማይ ተከፍቷል ነው ያሉት እኔ የትኛው ሰማይ እንደተከፈተና ምን እንደሚንዶለዶሉልን ከሰማይ አናውቅምና ሰማይ እስከ መከፈት መድረስ አንዳንድ ጊዜ ሰባኪም ያሰኛቸዋልና በዚህ ደረጃ ነው ኢኮኖሚውን እንግዲህ ከፍ አድርገው ኢትዮጵያ ማደጓን የነገሩ እኛ ደግሞ መሬት ላይ ያለነው ሰዎች ኢኮኖሚው አፈር ድሜ ያስጋጠን እግር ተወርች ይዞ መንቀሳቀስ አልቻለም ድህነቱ ሰውን ቆርምዶ ይዞታል በየቀኑ ያለው የምግብ ዋጋ የምግብ ሸቀጥ እየጨመረ ነው የመጣው ከዚህ አንፃር እኔ የትኛው ሰው በጣም ውስን የሆኑ የመንግስት አካላት ጠግበው አድረው ኢኮኖሚው ለነሱ በጣም ከፍተኛ ደረጃ ላይ ደርሶ እንደሆነ አይ ቲንክ ድሃን የረሳ ፓርላማ ሆኖ ነው የምናየውና እኔ ዛሬ ምንም ያየነው አዲስ ነገር የለም ያው የተለመደ ነገር ነውና አድገናል ተመንድገናል ነው ኢትዮጵያ ታላቅ ናት ነው አያልናት ነው ይሄንን ነው የምናየው የጦርነቱም የምኑም ዛቻ ነው ማንንም ማይሸነፍንም የሚለው እሳቸው ንግግር ዛሬም ተደግሟል ተደጋጋሚ የምንሰማው ስለሆነ አንዳንድ ጊዜ ያሰለችናል በአንዳንድ ጉዳዮች ላይ በተለየ ሁኔታ አጀንዳዎች የተነሱትን በመጥቀስ ሐሳብ እንድትሰጥበት ማድረግ የሚቻል ከሆነ ነው በ2017 የስኬት ዓመት ነው ያቀርናቸውን ያሳካንበት ትልልቅ ነገሮችን በኢትዮጵያ ታሪክ መንግስታት አድርገውት የማያውቁትን እኔ በዚህ ደረጃ ሊገለጽ የሚችል ነገር ካለ ምናልባት መሬት ላይ ያላችሁት እናንተም ህይወታችሁ ተቀይሮ እንግዲህ የኢኮኖሚ እድገት ትልቁ የዜጎች ህይወት መቀየር ነውና ከዛ አንፃር የሚታይ ለውጥ ታይቷል ወይ በርቀት የምንሰማው ሰቆቃ ነው መከራ ነው ጭንቀት ነው ኢትዮጵያ ህዝብ የከባበት መጠነ ሰፊ ጥልቅ የሆነ ድህነት ነው እነዚህ ነገሮችን እየሰማን ጠቅላይ ሚኒስትሩ ፓርላማ ላይ ወጥቶ እንዲህ አይነት ነገር ሲናገር ምናልባት የቱ ጋር ነው ስህተቱ ያለው እሱ እንደሚለው አይናችንን ከፍተን ስለማናይ ወይስ አሁንም መሬት ላይ የሌለ ባዶ ዲስኩር ነው እየሰማን ያለ ነው እንድንል ጥያቄ ምንድናነሳን ያደረገን ግን 2017 ከስኬት አንፃር አንስቶታል ምን ማለት ነው እኔ እንግዲህ ምናልባት ይሄ ስኬት ከተባለም ዶክተር ደሳለኝ ዛሬ አንስቶታል እኔም ባለፈው ካንተም ጋር ከሌሎች አካላትም ጋር ውይይት ሳደርግ የህዳሴው ግድብ ጉዳይ ነው የህዳሴው ግድብ 64% ኦልሞስት ያለቀ ህዳሴ ግድብ ነው የተረከቡት ከዛ በኋላ ቀሪውን ነው እንግዲህ ባለፈው 7 ዓመት ውስጥ በሳቸው የምሪት ዘመን ተጠናቆ የተመረቀው የህዳሴውን ግድብ በአንድ ቀን ጀምሮ የኢትዮጵያን ድህነት ይጠራርጎ ያወጣል ማለትም አይደለም ህዳሴው ግድብ አንድ የሆነ ድል ነው አይ ቲንክ ግን ይሄን ያክል ተኩራርተን ድህነታችን ሁሉ ምድር ላይ ተጠራርጎ 2017 እንደ ትልቅ እንትን ያየ ነው 2018 ስንሻገር ከኢኮኖሚ ድቀት ጋር ከችግር ጋር ከብዙ ውጣውረድ ጋር ከጦርነት ጋር ከሰላም ጦት ጋር ነው የተቀበልነው 2018 ከዚህ አንፃር የትኛው ጋር ነው እሱ እኛ አንጀቶች ጠብማይ ላማለኝ በሰማይ እንዲሉ የሆነ ነገር እኔ በጣም ነው ግራም ይገባል እኮ የኛ ኢትዮጵያና በጠቅላይ ሚኒስትሩ ወይ በፓርላማ በተታየው ኢትዮጵያ የተለያዩ ሆኖ ነው የምናገኛቸው ወይኛ ሀገር ውስጥ አይደለም ወይ እነሱ ሀገር ውስጥ አይደለም ያሉት ከዚህ አንፃር 2017 ላይ ይሄን ያክል በስኬት አልፈናል የሚለው እኛ ጦርነቱ ተወርቻ አስሮ ዜጎችን ከቦታ ቦታ አላንቀሳቀስ ሲል በተለይ አማራና ኦሮሚያ ክልል አሁን ደግሞ ደቡብ ክልሎች ላይ የተነሱ ግጭቶች ዜጎች ከቦታ ቦታ እንዳይንቀሳቀሱ ሁሉ እግር ተወርቻ ያሰራቸው ናቸው የተመረተው ነው የግብርና ምርት እንኳን ከቦታ ቦታ የሚንቀሳቀስበት አይደለም ሙስናው አገሪቱን ጠፍንጎ ይዞ እንዲያውም ባለፈው ፕሬዝዳንቱ በመክፈቻው እንትን ላይ አላነሱትም የሀገሪቱ ሙስና ከአቅም በላይ ሆኗል ከአቅም በላይ የሀገሪቱ በጀት ጭምር እስከሚዘረፍበት ደረጃ ደርሰዋል የሰራተኞችን ደሞዝ መክፈል የማይችሉበት ደረጃ ደርሰዋል ክልሎች ምን ወሻሾ እኮ አይደለም ማዕከላዊ ኢትዮጵያ ደቡብ ኢትዮጵያ አፋር ክልል ሶማሌ ሲዳማ እዚህ ቅርባችን ሐዋሳ አካባቢ የሰራተኛውን ደሞዝ የወር ደሞዝ እንኳን መክፈል አልቻሉም
ሰሞኑን ገዋኔ አካባቢ 8 ወር ደሞዝ አልተከፈለንም በሚል ሰራተኞች መንገድ ዘግተው አምፀው ነበር። ይሄ የሚያሳየው ምንድነው? የሰራተኛውን ደሞዝ እንኳን መክፈል የተሳነው መንግስት እንዴት ሆኖ ነው በዚህ ደረጃ ጠቅላይ ሚኒስትሩ ዛሬ በገለጹት መሰረት ፓርላማ ላይ ይሄን ያክል ከፍተኛ እንትን ላይ ወጣ ነው? መቼም ጨለምተኛ ሆነን አይደለም እኮ የምንኖረው ኑሮ ስለሚያንገፈግፈንም ነው የምንናገረውና እኔ የትኛው ስኬት ተሻግሮ መጥቶ እኛን ከድህነት እንዳወጣን በጣም ግራ ነው የሚያጋባውና መሳይ እኛም በአግራሞት ነው የተመለከትነው በአግራሞት ነው ያዳመጥነው እንግዲህ እናያለን ደግሞ አሁን ያለው ነገር እንግዲህ በዚህ ከኢኮኖሚ ጋር ተያይዞ ስኬቱን መለካት በተመለከተ አዲስ ነገር ነው ያነሳው አብይ አህመድ ዛሬ ጥሩ አፍንጫ ያለው የሚያሸተው ጥሩ አይን ያለው የሚያየው እድገት ነው በማለት ነው የገለጸውና አንዳንድ ኢኮኖሚስቶች ከወዲሁ እንግዲህ መለኪያዎቻቸውን የኢኮኖሚና የእድገት መለኪያዎቻቸውን ምናልባት ኢትዮጵያ ሲመጡ እንዲያስተካክሉ ሐሳብ ያጫረ ነው ማለት እውነት በቀልድ ሊነሳ የሚችል ነው ብሎ ማሰብ አይቻልም እንግዲህ ጥሩ አፍንጫ ያለው ኢኮኖሚውን ያሸታል ብሏል ምን ለማለት ነው አዲስ አበባ ጽዱ ስለሆነች የሚሸት ጠረን ያለው ነገር የለም ከዛ አንፃር እድገቱ እንዲለካ ተፈልጎ ነው ምን ለማለት ነው ጥሩ አፍንጫ ያለው ነው የኢትዮጵያን እድገት የሚያሸተው ብሎ የገለጸበት እንግዲህ በጣም ብዙ ጊዜ የኛ መንግስት ጠቅላይ ሚኒስትሩም ሆነ ሌላውም የመንግስት አካላት በጣም የሚኮራሩበት ነገር ቢኖር ኮሪደር ልማቱ ነው አንዳንድ ጊዜ እኛ አልታይ ብሎን ነው እንደ ኮሪደር ልማቱ ምንድነው የኮሪደር ልማቱ ሪተርን ምንድነው ገይን የምናደርገው ከዛ ውስጥ የኢንዱስትሪ ውጤት ቢሆን ኢንዱስትሪ ሆኖ ከኢንዱስትሪ የሚገኝ የውጭ ገበያ የውጭ ምንዛሪ የሚያስገኝ ቢሆን ጥሩ ነው ምንድነው እሱ እኛ ያልታየን በዚህ ኮሪደር ልማት ውበት አለ ምንም ጥርጥር የለው የተዋበ አረንጓዴ መናፈሻ ታያለ በጣም እሳቸውም ዛሬ እንደገለጹ ታያቸዋለ ነገር ግን ማን ነው እሱ ሆዱን እየራቡ በችግርና በደህንነት አረንቋ ውስጥ ተዘፍቆ በእነኚህ ጉዳዮች ሆዱን የሚያታልለው ማን ነው ይቻላል ይሄ ወጣቶችን ከድራፍት ቤት አውተን እነኚህ ወጣቶች እኮ ካልበሉ ወደውም እኮ አይደለም ድራፍት ቤት የሚሄዱት ይሄንን እንዴት አድርገው እንዳዩት ግራ ነው የሚያገብ ጥሩ አይን ያለው ሰው ጥሩ አፍንጫ ያለው ሰው ምናልባት የአበባዎቹን ሽታ ልናሸት እንችላለን ግን ሆዳችን እየተራበ ጥሩ ሽታ አይሰማንም ሆዳችን እየተራበ የምናየው አበባና ሳር ውበቱ አይታየንም ይሄንን ግምት ውስጥ አስገብተው ጥሩ አፍንጫ ያለው በርግጥ የኢኮኖሚ እድገት ማፍንጫ ተሸቶ አይለካም ሽቶ አይደለም በአይን ሊታይ የሚችል በአይን ብቻ አይደለም በተጨባጭ እጅ ላይ ሆኖ አንተ የምትጠቀምበት ወይም አንተ ችግርን ቀርፈ አገር ያደገችበት ትውልዱ ስራ ይዞ ወደ ስራ ዓለም ተሰማርቶ የተለያዩ ፋብሪካዎችና የስራ መስኮች ተከፍተው ስራ አጥነትን ያስወገደ ነገር ቢሆን ወይ እኛ ማብረናቸው እኮ ሰማይ ተከፍቷል እንላለን ከዚህ በዘለለ ግን የኢትዮጵያ ሰማያው እንደ ወስከንባይ ተደፍቶበት በብዙ መከራ ውስጥ እያለ በዚህ ደረጃ እሳቸው አግርነው አጦዘው ሃይፐርቦል የሚባለው በስነ ጽሁፍ ትልቅ ኤግዛጀሬት አድርገው የምትገልጸው ነገር እኛ ያልኖርነው ኑሮ ነው ላማለኝ በሰማይ ንፋስ የመጨበጥ ያክል ነው የሚሆነውና እኔ በዚህ ደረጃ ለምን ስሜታዊ ሆነውም የኢትዮጵያን ኢኮኖሚ በ2032 ከአፍሪካ ሁለተኛ ትሆናለች ከዛ ደግሞ በ2036 አንደኛ ትሆናለች ማን ነው የተነበየው ይሄንን ከፊት ለፊታችን እንኳን አይደለም የዛሬ 5 6 7 10 ዓመት ቀርቶ የነገውን እንኳን እኮ መተንበይ አንችልም አሁን ባለንበት የዓለማችን ተጨባጭ ሁኔታ አሁን ባለንበት የቀንዱ ተጨባጭ ሁኔታና እንዴት ተደርጎ እኮ እንደሚተነበይ ነው ግራ የሚገባኝ አማካሪዎቻቸውም ይሄ ጥያቄ የገባው ከሳምንት በፊት ነው ከፓርላማ እንዴት አድርገው ለዚህ ጥያቄ መልስ እንዲሰጡ እንዳማከሯቸው ግራ ነው የሚገባው ምናልባት አቶ ዳንኤል የነገሯቸው አንድ ሁለት ተረቶች ትንሽ ፈገግ የሚያስብሉ ነበሩ የእሳቸው ፈጠራ እንደሆነ ከእሳቸው የስነ ጽሁፍ ትርክት መረዳት ስለምንችልና ጥሩ አፍንጫ ጥሩ አይን ያለው ይሄን አይደለም የሚያሸተው ትውልዱ ከስራ አጥነት ተገሎ ዛሬ ስራ አጥ የሆነው ትውልድ ችግር ውስጥ ያለው ትውልድ የቆዘመው ትውልድ ፋብሪካዎች ውስጥ ገብቶ የሚሰራበት ሁኔታ ቢመቻች ያረንጓዴ ኮንተንት ጠልተነው አይደለም በቀደም ካንተ ጋር አንስተናል አንዳንድ ሰዎች በጣም በጥላቻ የተሞላው አድርገው ይቆጥሩታል እኔንም አይደለም መጀመሪያ የሚቀድም ነገር አለ መጀመሪያ የሚቀድመው ነገር መቅደም አለበት የሚል ነው የኔ ትልቁ ሙግት እየየ ሲዳላ ነው ሆር ሲጠግብ ነው አይንም እኮ የሚጠግበው አፍንጫም ጥሩ ነገር የሚያሸተው ሆድ ሲሞላ ነው ኢኮኖሚካሊ የሰው ልጅ ለውጥ ሲያሳይ ነውና የኢትዮጵያ ሕዝብ በደህንነት አረንቋ መንገድ ላይ አላስኬድ እያለ እየለመነ ከመላው ሀገሪቱ ከትግራይ ቋንቋ የማይችሉ አዛውንቶች ከአማራ ከኦሮሚያ በልመና ተሰማርተው እያየን በጣም አስቸጋሪ ሆነ ነገር ውስጥ ገብተን እያለ በዚህ ደረጃ ዛሬ ፓርላማው ላይ እሳቸው እንደው ዝም ብላችሁ እኔ የምላችሁን ብቻ ስሙ ከሆነ ብንሰማቸውም ሆዳችን ጠባይልምና
መሳይ በጣም አስቸጋሪ ነው። መቼም ያው በተቃውሞ ጎራ ውስጥ ስላለህ አይደለም ይሄን ጥያቄም የማነሳው ምናልባትም እኛም ይሄንን አገዛዝ የሚተች ሚዲያ ውስጥ ስለምንሰራ በአቋምም በግለሰብም ደረጃ የአብይ አህመድ አገዛዝ ለኢትዮጵያ አይጠቅምም መውረድ አለበት በአስቸኳይ በህዝብ ንቅናቄ መወገድ አለበት ብለን ስለምናምንም አይደለም። ነገር ግን እንዴት አንድ አገዛዝ ህዝብ ተጨንቆ እንግዲህ ቀደም ሲልም አንተ እንደገለጽከው በተለያዩ አካባቢዎች ህዝብ በከፍተኛ ምሬት ውስጥ ነው ያለው። የደሞዝ አለመከፈል መምህራን፣ ሐኪሞች፣ የጤና ባለሙያዎች ሁሉም በአሁን ሰዓት ደሞዝ አልተከፈለንም ብለው ሮሮ እያሰሙ ባለበት ሰራዊቱም እንደዚሁ እንዲያነ ንቅናቄ በጀመረበት በዚህ አይነት መልኩ ሊመለስ ይችላል ወይ? እንዴት ነው አንድ ሀገር ህዝብና መንግስት ፍየል ወዲያ ቅዝምዝም ወዲህ ማዶ ለማዶ የሆኑበት ምክንያት? ምናልባት ወደ መሃል እንኳን መተው የተወሰኑ ችግሮችን ተቀብለው ይህን ችግር ለማሻሻል እንዲህ አይነት ከአንድ አገዛዝ ሊሰማ ይገባ ነበረ። በዚህ ደረጃ ሽምጥጥ አድርጎ በተቃራኒ በኩል ቆሞ አድጋችኋል ተቀበሉ አለበለዚያ መከራ የበለጠ ይዘንብባችኋል ለምን የተፈለገ? በእውነት ነው ማለት በኢትዮጵያ ፖለቲካ እንትን ውስጥ ከኋላም ታሪክ ስናነብ ነገስታት ነበሩ 30-40 ዓመት የገዙ ስልጣናቸውን ይወዱ ነበሩ። ያው የዙፋን ስልጣን ነውና ይወዳሉ። እንደ ብልጽግና ግን በዚህ ዘመን እንዳየነው ስልጣን ወዳድ የለም። እሳቸውም ዛሬ ስለ ስልጣን ሲያነሱት ነበር ምን ያክል ሲጠነቁ እንደነበር ስልጣናቸው እያየን ነው ያለነውና ስልጣን እኮ ዜጎችን በአግባቡ ስታስተዳድርበት ነው የሚረጋው አይ ቲንክ እድሜ የሚጨምረው። ዜጎች በዚህ ችግር ውስጥ እያሉ ሰራዊቱ ዛሬ እረፍት የለውም ጦርነት ላይ ነው ይሄው ይናገራሉ። የመከላከያ አዛዦች በአብዛኛው ምን ያክል ሰራዊቱ ጦርነት እንደሰለቸው ኢትዮጵያ ህዝብ ምን ያክል ጥቂት ድምጽ እንደሰለቸው ይናገራሉና ሰው እንዴት የሚመራውን ህዝብ ፕሮፐርሊ ወርዶታች አይቶ ብሶቱን አዳምጦ እንዴት ነው ተገቢው መልስ የማይሰጠው? በፓርላማ በሚደረግ ምላሽና በሳቸው ትልልቅ በጣም የገዘፈ ንግግር ኢትዮጵያ ህዝብ በዚህ ተሸውዶ ሆዱን ይራባው ወይም በችግር አረንቋ የተዘፍቆ ያለ ዝም ብሎ የሚሰማበትና የሚመራበትም እንትን ከባድ ነው የሚሆነው። ብዙ ጊዜ የምናገረውም ይሄን ነው። ላማለኝ በሰማይ ነው የሚሆነው። ስለዚህ በተለይ ሰራተኛው ዛሬ ያለበት ነው የኢትዮጵያ ህዝብ ፓርላማው ዛሬ አንድ ከብልጽግና እንትን የተነሳ እንትን አለ። የሰራተኛው ደሞዝ ቢጨመር መታች ያለው ማህበረሰብ የገበያው ዋጋ ተወዶበታል የሸቀጥ ምርትና በዚህ ረገድ ምን አስበዋል መንግስቱ ብለው ሁሉ ከብልጽግና ሰዎች ጥያቄ አቅርበዋል። የረባ መልስ እንኳን አልተመለሰም። ያው እነሱ የሚታዙት ነው በርግጥ የሚጠይቁት። ነገር ግን ይሄን እንኳን በአግባቡ መልሰው በአግባቡ ህዝቡን አጽናንተው ይሄ እኮ ችግር አለ ብለው እኮ ለህዝብ ይናገሩ። ችግሩን እኮ ህዝቡ ይረዳል። ይሄ ችግር አለ፣ ችግሩ ከዚህ ነው የመነጨው። ስለዚህ ይሄን ችግር በጋራ መፍታት ነው ያለብን እኮ ተብሎ ሰው ለህዝቡ እኮ በግልጽ ችግሩ ይናገራል። እሳቸው አገሪቷ ምንም ችግር የሌለባት አይታያችሁም ነው የሚሉን። እሳቸው የሚነግሩን ኢሉዥን ነው። ነገ $10 ቢሊዮን እንትን ፕሮጀክት ይዘናል። እሳየው እኛ እኮ የመቶም የቢሊዮንም እንትን ተፈጥሮ አገሪቱ የምታርግበት ሜካኒዝም የሚፈጠር ከሆነ ምንም ደስ ነው የሚለኝ። ማን ነው እሱ ቅር የሚለው? ነገር ግን ላማለኝ በሰማይ ነው የሚጨበጥ ነገር አላየንም። ዛሬ $10 ቢሊዮን ፕሮጀክት እየተነገረን ዛሬ ግን የዕለት ጉርሱ መሸፈን ያልቻለ ኢትዮጵያዊ፣ ዛሬ ሰላሙን አግኝቶ መተኛት ያልቻለ ኢትዮጵያዊ፣ ዛሬ ከቦታ ቦታ ተዘዋውሮ መስራት ያልቻለ ኢትዮጵያዊ ነው ሀገር ውስጥ ያለውና ይሄን በምን መልኩ መፍታት ይቻላል? የሚቃረን እኮ ነው። ኢትስ ፓራዶክስ እኮ ሁለት የሚለያዩ ነገሮች ነው። አሁን የኢትዮጵያ ፓርላማ ይለያል ከኢትዮጵያ ህዝብ። የኢትዮጵያ ህዝብ ሌላ መሬት ላይ ነው ያለው፣ የኢትዮጵያ ፓርላማ ሰማይ ላይ ነውና እኔ የፓርላማው ሰዎች ራሳቸው እንደ ሁሉም ነገር በጭብጨባ አጅበው በዚህ ደረጃ ከህብረተሰቡ ጋር አብረው የማይኖሩ ይመስል የሚያደርጉት ነገር በጣም ነው የሚያሳዝነው። አቶ አበበ ነገራችን ላይ ፓርላማው አባላት ራሱ የጥቅም የገቢ የኑሮ ውድነት እንደደቆሳቸውና ችግር ውስጥ እንዳሉኮ በቅርቡ ሪፖርተር ጋዜጣ ላይ የወጣ ዘገባን ተመልክተናል። ራሳቸውም ችግር ላይ ነው ያሉት። የኑሮ ውድነቱ ይመለከታቸዋል። ምናልባት ቤተ መንግስት አካባቢና በቅርብ ባቢ ዙሪያ ያሉት ሰዎች የኑሮ ውድነቱ ላይ ሰማቸው ይችላል። የፓርላማ አባላት፣ መከላከያ ሰራዊቱ፣ የፖሊስ መለዮ ለባሹ ሁሉም የኑሮ ውድነቱ አጠቃላይ ሀገሪቱ የገባችበት ቀውስ በአንድም ይሁን በሌላ እየደረሳቸው ስለሆነ ይህንን በአደባባይ ወጥተው ተናግረዋል። ለምን እንደሚያጨበጭቡ ለምን ሳይገባቸው ሳይረዱት በዚህ ደረጃ ሰውየውን መወድስ ውስጥ ገብተው ከፍተኛ በሆነ ስሜት ውስጥ ሊያመሰግኑት የገቡበት ሁኔታ ምናልባት በፓርቲ መዋቅር ውስጥ የተደረገ ሊሆን ይችላል። ግን ፓርላማውም ተርቧል እኮ አቶ አበበ። ምንም ጥርጥር የለም። የፓርላማ አባላት ከ2017 ላይ ጥያቄ አቅርበዋል የደሞዝ ጭማሪ እንዲደረግላቸው። እዚህ ጎረቤታችን ካለች ኬንያ እንኳን አንጻር እኮ የፓርላማው ደሞዝ ሲታይ የትና የትየለለ እኮ ዝቅ ያለ ነው። ምናልባት እዚህ ቤት ስላላቸው በቤት ስለሚደጎሙ የቤት ኪራይ ስለሌለባቸው የትራንስፖርት ወጪ ስለሌለባቸው ይሆናል እንጂ ከዚህ በዘለለ እኮ የፓርላማ አባላትም እኮ ቤተሰብ ይዘው እንደኛ እኮ የሚቸገሩ ናቸውና እነሱም ችግር አለባቸው።
ነገር ግን እኛ አገር ላይ እኮ ኮምጨጭ ብሎ እኮ ለመንግስት ሰተቱን የሚነግር እኮ የፓርላማ አባል የለም እኮ በጣም የሚያሳፍረው እኮ እሱ ነው ፓርላማችን ባለፈው በኢህአዴግ ዘመን እኮ ወደ ኋላ ሄደን እያመሰገንን እኮ ነበር ያኔ እኮ የነበሩት እነ ቡልቻ ደመቅሳ እነ መራራ ጉዲና ልደቱ አያሌው በጣም ጠንካራ የሆነ እኮ ትችት አንስተው እኮ እንትኑን እኮ ያስጨንቁ ነበር ፓርላማው ጠቅላይ ሚኒስትር መለስ ዜናዊን እኮ ያስጨንቁ ነበር እኮ አሁን እኮ የለም ያ ውዳሴ ብቻ ነው ይሄ ውዳሴ ደግሞ የትም አያደርስም ሆዱን እየራበ የፓርላማው አባል ራሱ ተቸግሮ ሆዱን እየራበው ኑሮ መቋቋም አቅቶት ውዳሴ ቢያዥጎደጉድ ለጠቅላይ ሚኒስትሩ ለሳቸውም አይጠቅም ለነሱም አይጠቅም ለሀገርም አይጠቅም እኛ እኮ ለሀገር አይጠቅምም ነው እኛ እኮ የምንቃወመው የተሻለ ነገር ሊፈጠር የምንተቸው የተሻለ ነገር ሊፈጠር ነው የተሰራውን ነገር ማመስገን ንፉግ ሆነን አይደለም ያልተሰራ ነገር ግን እንደው ከሰማይ መና እንደወረዳ አድርገን የምንገልጸው ነገር ግን ቶታሊ ፓርላማውንም ትዝብት ይጥላል ያው በየ5 አመቱ ፓርላማውን ሲቀያየር እንግዲህ አይታል ቅድም መልስ ሲመልሱ የዛሬ 2 አመት ከዚህ የዚህ ሪፋይነሪ እንትንም ነዳጅንቱንም ተመርቶ ታዩታላችሁ ምናምን እነኚህም አይኖርም ይሄዳሉ ሌላ ሰው ነው ፓርላማው ላይ የሚተካው በጣም ነው የሚገርመው የዛሬ 2 አመቱ አይደለም የዛሬ 2 ቀኑ ነው አስጨናቂው ነገር የሀገሪቱን ችግር መፍታትና ፓርላማው እዛ ላይ ፎከስ አድርጎ ጠቅላይ ሚኒስትሩም ሊሞግት ይገባው ነበር ይሄን ማድረግ የማይችሉ ከሆነ ነገ የታሪክ ተወቃሽ ናቸው ምናልባት ሲሞቱ የተከበሩ ተብለው የፓርላማ አባላት እንደነበሩ የቀብር ስርዓታቸው ላይ ታሪካቸው የሚነበብበት ካልሆነ በስተቀር የነሱ የፓርላማ ጊዜ ቆይታ ያመጣው ለውጥ የለምና ይሄን በደንብ የፓርላማ አባላት በደንብ ማጤን ይገባቸዋል አቶ አበበ እንግዲህ አብይ አህመድ ዛሬ ካነሳቸው ጉዳዮች አንዱ የትግራይን ጦርነት ከወለጋው ጋር ያነጻጸረበት ነው ብዙዎች በዚህ ጉዳይ ላይ እየተወያዩበት ነው ምን ለማለት ተፈልጎ እንደሆነ ግራ ያጋባል የወለጋው ጦርነት የከፋ ነው የትግራዩን ታጋንኑታላችሁ ነው ያለው ስለዚህ ሂሳቡን ልንሰራ እንገደዳለን በትግራይ ከ1 ሚሊዮን በላይ ሰዎች ነው ያለቁት ወለጋ ላይ ከዛ የሚልክ ሰው አልቋል ብለን እንድንወስድ ነው አብይ አህመድ ዛሬ እየነገረን ያለው ከ100,000 በላይ ሴቶች እንደ ተደፈሩ ይነገራል በትግራይ ስለዚህ ወለጋ ላይም ከዛ ቁጥር የሚበልጥ ሰው ሴቶች እናቶች ተደፍረዋል ማለት ነው ከ2 ሚሊዮን በላይ ሰው ተፈናቅሎ ለአስቸኳይ ምግብ እርዳታ ተጋልጧል ነው በትግራይ ስለዚህ ወለጋ ምናልባትም ከ2 ሚሊዮን ከዛም የላቀ ቁጥር ሰዎች ተፈናቅለዋል ማለት ነው እንግዲህ የወለጋው የከፋ ነው ሲባል ጦርነት በሂደቱና በውጤቱ የሚለካ ነው አብይ አህመድ የትግራዩን ታጋናላችሁ የወለጋው የከፋ ነው ብለዋል ምን ለማለት ፈልጎ ነው እንግዲህ የትግራይ የተጋነ ነው አደባባይም ስለወጣ የፕሪቶሪያ ስምምነትም ደቡብ አፍሪካ ድረስ ሄደው እዛም ስለተፈራረሙበትና በግልጽ ወጥቶ ሐላል የወጣ ጦርነትም ስለነበረ ጦርነቱም በጣም በርካታ ኢኮኖሚና የሰው ልጆችን ስለቀጠፈ ዓለምም የዘገበው ትልልቅ የዓለም ሚዲያዎችም ጭምር በደንብ የተመለከቱት ጉዳይ ስለሆነ ምናልባት ይሄ የትግራዩ ኤክስፖዝ ሆኖ ወጥቶ ይሆን ይችላል ነገር ግን ዛሬ ኢትዮጵያ ውስጥ እኮ ያለው ነገር በተለይ ወለጋ ምድር ላይ እኮ የነበረው ባለፉት 7 አመታት ዛሬም ድረስ እኮ ያለው ሰቆቃ የወለጋን ህዝብ ችግር እኮ ማንንም የተረዳው የለም ሁሉም ብሔረሰብ ኦሮሞም ጭምር ይዛ የከፈለው ዋጋ ቀላል አይደለም ወለጋ ውስጥ አይነገርም እኛ ጋር እኮ ችግሩ አይነገርም ያለው እንትን ተደብቆ ነው የሚታለፈው የመንግስት ሚዲያ ይዘግበው አንዲትም እኮ ኮሽ የሚል ነገር አይዘገበምና ነገር ግን በየቀኑ የሚሞተው ሰው እንደምንም ነው የሚቆጠረው ከዚህ ቀደም ጠቅላይ ሚኒስትሩ ተናግረዋል ወለጋ ላይ በጣም በርካታ አማሮች ተገለዋል ሲባል በመቃብራቸው ላይ ለመታሰቢያ ይሆን ዘንድ ችግኝ ተከላለን ነው ያሉትና ሞት ለምን ታጋነናላችሁ ይላል ለምንድነው ማናጋን ዜጎች በከንቱ ደማቸው ሲፈስ በከንቱ ሲያልቁ ለምንድነው የማይጋነነው ልክ አይደለም ብሎ እኮ ማውገዝ ያስፈልጋልና እንግዲህ ያደር ሚስጥሩ ይገለጣል ይሄ ወለጋ ላይ እሳቸው ባሉት ደረጃ ከትግራይ የከፋ ከሆነ ዓለም አቀፍ የሰብአዊ መብት ድርጅቶችም ጭምር የኢትዮጵያም ሰብአዊ መብት ኮሚሽን ያው ከዶክተር ዳንኤል በኋላ ኩልሽ ሆኗል እሱም ራሱ ይሰማኮ ገብተው ሊያዩትና ሊፈትሹት ይገባል በዚህ ደረጃ እሳቸው እንትን ካሉት ወለጋ ምንድነው የተቀበረው ሚስጥር ምንድነው የታፈነው ጉዳይ መቼ ነው የወለጋ ህዝብ ሰቆቃ የሚታየው የሚለውን ነገር በሁል ማስተዋል አስፈላጊ ነው የሚሆነው ወለጋ ብቻ አይደለም በየአቅጣጫው ሰሞኑንም እየተፈጠረ ያለው ግድያው በጣም ከፍቶ ዜጎች ምን ያክል ባዘን ቀስማቸው እንደተሰበረ እናውቃለን ይሄ ምናልባት በጣም እንትን ከሆነ በቃ የኢትዮጵያን ህዝብ ቁጥር በዚህ መቀነስ ነው የተፈለገው ወይስ ምንድነው በጣም ነው የሚያሳፍረውና እኔ ወለጋ ላይ የተፈጠረው ነገር እንግዲህ ከአንደበታቸው ዛሬ ሾልኮ ወጥቷል በደንብ ሊመረመር ይገባዋል ከትግራይ የከፋ ከሆነ እኛ የትግራዩን እጅግ የከፋ ነው የምንለው በጣም የከፋ ነው ግንባር ላይ ሄደን አይተናል የዛን ጊዜና
ከትግራይ የከፋ ከሆነ ወለጋው የተደበቀ ሚስጥር አለ ማለት ነውና እኛም ማናቀው ድንገት ከሳቸው አንደበት ይሾለካ ይሄ ትኩረት ተሰጥቶት አጽንኦት ተሰጥቶት ሊፈተሽና የሰው ልጆች ድምጽ እኮ ይጮሃል ደም ይጮሃል እኮ የሁሉም የጠቅላይ ሚኒስትሩ ነፍስ ከኔ ነፍስ እኮ ናት የተለየ ነፍስ እኮ አይደለም እሳቸው ያዙት የሳቸው የተለየ ክብር በወርቅ የተለበጠ የኔ ደግሞ በሆነ በአፈር የተለበጠች እኩል ነው የሁላችንም ህይወት ከፈጣሪ ማንጻር ከሃይማኖት ማንጻር ስናየውና የዜጎቻችን ሰቆቃ በዚህ ደረጃ የከፋ ከሆነ ሊመረመር ይገባዋል እስከመቼስ ነው ይሄንን እየሸፈን የምንሄደው የዜጎችን ሞት የዜጎችን መቀጠፍ እስከመቼ ነው እሱ እየሸፈን ለፖለቲካው ስንል እንዳይነካ እንዳይወቀስ መንግስት ችግሩ እንዳይቀር እንዳይታወቅ በአደባባይ እንዳይገለጥ ተደርጎ እየሸፈንን እስከመቼ ድረስ ነው የምንሄደው እንዴ በጣም ከባድ ነው የሚሆነው ህልም ከሆነ ይገፋል ህልም ከሆነ ይጣፋል ይላሉ እኮ አባው ራሳቸው ሆዷ ሞላ ብሎ የታየች ሴት ካለችና በዚህ ደረጃ እስኬት እንደሚዘለቅ እኔ እሳቸውም ራሳቸው የሚያውቁ አይመስለኝምና በተለይ ይሄ ወለጋን ከትግራይ ጋር ያነጻጸሩበት ንጽጽር የሰማይና የምድር ያክል የሚለያይ ሆኖ ነው እኔም ያገኘሁት አቶ አበበ እንግዲህ ሌላው ያነሳው ከኤርትራ ጋር የተያዘ ጉዳይ ነው ይሄንን አጀንዳ ስንጠብቀው ነበር ሰሞኑን የፊልድ ማርሻሉ ብራኑ ጁላ በጣም ጠንከር ያለ ጠብጫሪነት እንበለው ወደ ጦርነት ሊወስድ የሚችል ንግግር ነው ያደረጉት እንደዚሁም ሌላ ሜጀር ጀነራል ብራኑ የሚባሉትም ስለ ቀይ ባህር አንስተው የተናገሩት እንደዚሁ የፖለቲካ ሰዎች የሚናገሩትን ወታደራዊ አመራሮች እየገለጹ ያሉት ስለዚህ ፖለቲካ አመራሮች ምን ሊሉ ይችላሉ የሚል ነው አብይ አህመድ በዚህ ደረጃ ዛሬ የሚሰጠው መግለጫ ስንጠብቀው ነበር የተለየ ነገር አይደለም ምናልባት እንደነ ብራኑ ጁላ ያቃላት አገላለጽ ካልሆነ በስተቀር በግልጽ መልእክቱን ሰምተናል እንደው እንዴት አየኸው ከኤርትራ ጋር በተያዘ አብይ አህመድ ሞከርን ለፋን ሽምግልና ሁሉ ላክን ግን አልሆነም ከዛ መጨረሻውን አረፍተ ነገር አልጨረሰውም እንድንጨርሰው ግን እድሉን ሰጥተናል በሽምግልና ሞከረናል በብዙ ነገሮች ጥረናል አልሆነም ስለዚህ የመጨረሻ አማራጩ የኃይል ነው የጉልበት ነው ብለን የቀረውን እንድንደመድምና እንድንሞላው ነው አብይ አህመድ ያደረገን እንዴት አየው ግን አጠቃላይ ከኤርትራ አንፃር የአብይ አህመድ አገዛዝን የሚገርም ቀደም ሲል መረጃውን ስለነበረኝ እኔ ዛሬ ጠቅላይ ሚኒስትሩ የሚጠይቁባቸው ኢሹዎች አንዱ የውጭ ግንኙነት እና ዲፕሎማሲን በተመለከተ እንደሆነ በደንብ አውቅ ነበር በዚህ ጉዳይ ላይ ጥያቄ ደግሞ ሊያነሳ የሚችለው ደፍሮ ዶክተር ደሳለኝ እንደሆነ አስብ ነበርና በእኔ በጣም ኢገሮኝ የሚያየው የጠቅላይ ሚኒስትሩን ይሄን ጉዳይ ነው ልክ ነው ወደብ ያስፈልገናል ምንም ጥርጥር የለውም ወደብ ያስፈልገን ነበር ወደብም አደብም እኮ ያሳጡን ዛሬ እሳቸው አምጥተው ከትግራይ ጎናቸው ያስቀምጧቸው እነዛ አድቃን አይነቶች እኮ ናቸው ያኔ ወደቡን ስናጣ እንዴት እንዳጣን እኮ ያቁታል እነሱ የኢትዮጵያ ህዝብ ወደብ እንደሚያስፈልገው ሲጮህ በዓለም አቀፍ ደረጃ የሚገኙ ኢትዮጵያውያን ፔቲሽን ተፈራርመው እስከ ዓለም አቀፍ ፍርድ ቤት ድረስ ሲሄዱ ዶክተር ያዕቆብ ኃይለማርያምን የመሳሰሉ ሰዎች አሰብ የማናት የሚል መጽሐፍ ሰው ሲሞግቱ የነበሩ በጣም በርካታ ኢትዮጵያውያን አደባባይ ወጥተው ሲጮሁ የነበሩ ይሄንን ሁሉ በፍጹም ደፍቆ የወሰደው ወያኔ ነው ወስዶ ለኤርትራ ሰጠና ኢትዮጵያን ባዶ አደረጋት ቆለፋት እንዳትንቀሳቀስ አደረጋት ወደብ ሸቀጥ ነውም አሉ ለመለስ ዜናዊ የዛን ጊዜ አሁን እሳቸው ዛሬ በምን መረጃ በምን ውሳኔ በምን ጉዳይ እንድትሰጣ አላውቅም የሚሉት ያቁታል በደንብ ምክንያቱም በኋላ ዘመን በዚህ ደረጃ ባይኖሩም አትሊስት እዛ ከኢህአዴግ ውስጥ የወጡ ሰው ናቸውና በደንብ እንዴት የተደረገውን ሽግግር ያቁታል ከዋት የሰራቸውን ስራ ጠንቅቀው ያቁታል ኤርትራም ድረስ ከነበረው ኤርትራ ጦርነት ጊዜም ተሳትፎ ስለሚያውቁ ይሄንን ያውቁታልና ዛሬ ማን ነው የሚመልሰው ይሄን ጥያቄ ኢትዮጵያ ህዝብ ነው ምን ያውቃል ኢትዮጵያ ህዝብ ወደብ መሄድ የለበትም አሰብ መሄድ የለበት ኢቭን አይደለም አሰብ ኤርትራ መገንጠል የለባትም እያለ ህዝቡ ሲጮህ አንስተው ነው የገነጠሉት ለዚህ እኮ የነ ፕሮፌሰር አስራት ጨረታ እኮ ምስክር ነው ለዚህ ለመጨረሻ ለሞት ይዳረጋቸውም ከዋት ጋር ይሄው የኤርትራ ጉዳይ ነው ስለዚህ ማን ነው ስለ ኤርትራ ጉዳይ ያልታፋለመ ኢትዮጵያዊ የተማረው ያልተማረው ስለ አሰብ ወደብ ያልጨኸ ኢትዮጵያዊ ማን ነው እሱ ዛሬ ተነስቶ ማን እንደሰጠው አናውቅም እኛንን የምናውቀው ህዝቡ ነው የሚያውቀው እሳቸው ያላወቁትን እኛ ምንድነው የምናደርገው ከዚህ በኋላ ደግሞ እንዴት ነው መሆን ያለበት ባለፈው በተደጋጋሚ የተነሳ ነገር አለ ዲፕሎማሲያዊ በሆነ መልኩ ይመራ መሳይ አንዳንድ ጊዜ ስሜታዊ የሆነና ሰው መሪዎችንም ወደ ስሜት ይከታሉ ግድቡ የተመረቀ ሰሞን አርቲስቶቻችንም ተነስተው ከግድቡ ወደ ወደቡ ያሉ ይጮሃሉ ከመስከረም አንድ ጀምሮ ወደ ኤርትራ ወደ አሰብ ይሄ ሆሆታ ጥሩ አይደለም አገሪቱ ካሁን ያለችበት ዛሬም እኮ ተናግሯል ጦርነት አንፈልግም አገሪቱ መሸከማችንም ጦርነት መሸከም ካልቻለች ችግሩን በዲፕሎማሲ ለመፍታት አስፈላጊው ድረስ መሄድ ነው እስከ መጨረሻው እስከ ጥግ ድረስ መሄድ ነው ልክ ክርስቶስ እስከ መስቀል ሞት ድረስ
ተሰቅሎ የሰው ልጅ ህይወት እንደታደገው እስከዛ ድረስ መሄድ ያስፈልጋል። ከዚህ በዘለለ እንግዲህ ዛሬ ሲያነሱት እንጂ እሳቸው እኛ ጠቅላይ ሚኒስትሩ ወደ አስመራ ሲሄዱ ኢሳያስ አፈወርቂ ወደዚህ ሲመጡ ልክ የቡና መጠራት ያክል ሳባ ቤተመንግስትና 4 ኪሎ ቤተመንግስት የነበረውን የሁለቱም መሪዎች ግንኙነት እንጂ በዚህ ደረጃ በዲፕሎማሲ ተመርቶ የተደረገ ውይይት እንዳለ የተገለጸልን ነገር የለም። ወይም ምን ሳልሰማ አልፌ ሊሆን ይችላል። ነገር ግን እንዲህ አይነቱ ግንኙነት በዲፕሎማሲ መርህ ነው መፈታት ያለበት። በዲፕሎማሲ መርህ ነው ውል መገባት ያለበት። ሰጥቶ በመቀበል ውስጥ ነው ውል መገባት ያለበት። ነገር ግን የሁለቱ መሪዎች ያደባባይ ሽርሽር ነው የታየውና በዚህ ውስጥ ምን ተባባሉ ምን አደረጉ እኛ የምናውቀው ነገር የለም። የኢትዮጵያ ህዝብ ለዚህ ባይተዋር ነው። እኔ አይ ቲንክ የውጭ ጉዳይ ሚኒስትርም ለዚህ ባይተዋር ይመስለኛል። ይሄ በአግባቡ በስርዓት ተመርቶ የኢትዮጵያ ህዝብ እየተነገረው ቢሄድ በየትኛው ሜካኒዝም ህግ በሚፈቅድልን መልኩ የአሰብን ወደብ ለማስመለስ የትኛውም ኢትዮጵያ ወደ ኋላ አይልም። ነገር ግን ከጦርነት ቀድሞ በዲፕሎማሲ የሚፈታበት ሜካኒዝም በደንብ ተጠናክሮ መሄድ መቻል አለበት። ኢትዮጵያ ፐብሊክ ዲፕሎማሲ ላይም ትልቅ ስራ መስራት መቻል አለባት። የኤርትራ ህዝባችን ነው። ልክ ነው። አብረን ኖረናል። ጓደኞቻችን በርካቶች ናቸው ኤርትራውያን ብለንም ለይተናቸው አናውቅም ነበር። ትግራዮችን ከኤርትራውያን መለየት የማንችልበት ደረጃ ነበርና ይሄን ሁሉ በማሰብ የግድ ጠቅላይ ሚኒስትሩ ዛሬ ካነሱት አንፃር ሰሞኑንም የመከላከያ ሰራዊት አመራሮች በከፍተኛ ደረጃ ይሄን ሐሳብ ሲያነሱ ስለነበረ የጦርነት አታሞ መደለቁ ተገቢ አይደለም። ማን ነው የሚያልቀው? የዳው ልጅ ነው የሚያልቀው። ማን ነው ችግር ውስጥ የሚያልቀው? ሀገር ናት። የሀገር ኢኮኖሚ ነው የሚንቆጣቆጠው። እንደገና ሌላ ጦርነት የሚሸከም ጫንቃ የላትም ሀገሪቱ እኮ። አሁንም እኮ ኦልሞስት ውጊያን በለው እንትንን በለው እንጂ ከጦርነት እኮ ያልተናነሰ እንትን ነው ያለው። አማራም ክልል ኦሮሚያም ክልል ያውም እንደገና ያ ሲጨመርበት የሚፈጠረው ዓለም አቀፍ ቀንዱ ላይ የሚፈጠረው ምስራቅ አፍሪካ ቀንድ ላይ የሚፈጠረው ቀውስ ኢትዮጵያን በምን ደረጃ እንደሚጎዳት ማሰብ መቻል ተገቢ ነው የሚለው። ስለዚህ ይሄንን እስከምን ድረስ ተሄደበት ዲፕሎማሲ የሚለው ነገር እስካሁን በዲፕሎማሲ መርህ በዲፕሎማሲ ሳይንስ የተመራ ሳይሆን በቤተሰብ በቤተኛ አካሄድ ነው የታየው። ያ ቢሆን እኮ ኖሮ ለምንድን ነው እሱ ወደ ፍለጋ አንዴ ሶማሌላንድ አንዴ ሶማሌ አንዴ ጅቡቲ እያለ የተንከራት ነው? ለምንድን ነው እሱ የሶማሌላንዱን እኮ እንትን በቃ ኢትዮጵያ የወደብ ባለቤት ሆነች ተብሎ እኮ እሪ ብሏል እኮ ሁሉም ሰው የመንግስት ባለስልጣኖች ሚኒስትሮች ጭምር ሳይቀሩ። ግን ለምንድን ነው ታዲያ የተንከራተት ነው? በዚህ መልኩ የማግኘት የሚቻል ከሆነ እዛም ከመርገጥ አንድ ቦታ ላይ ስቴብል ሆኖ መንግስት ትልቅ የዲፕሎማሲ ስራ መስራት ከዲፕሎማሲ ስራ ጋር ህዝብን መያዝ ነው እኮ። ኢትዮጵያ ህዝብ ባይተዋር ነው። ዛሬ ሽምግልና ላይ እንደቆዩ የነገሩንን ነገር እኛ አናውቅም። በምን እናውቃለን? ጠንቋይ ቀላቢ አይደለም። የጓዳ በር ላይ ያዘው አስቀምጠውት ነው እንትን ያሉት። ሲታረቁ አላወቅን። በሚዲያ ነው የሰማነው። ሲጣሉም የጸባቸው ምክንያት ምን እንደሆነ አላወቅንም። ስለዚህ የተሄደበትን ደረጃም በዚህ መልኩ በፓርላማ ሳይሆን በአግባቡ ለኢትዮጵያ ህዝብ የሚቀርብበትና የሚረዳበት መንገድ ቢፈጠር ጥሩ ነው። ከዚህ በተረፈ ግን እንደው በጦርነት አታሞ አስመልሰንም ነገ ቂምና ቁርሾ ነው ከትውልድ ጋር የምናተርፈው። ነገ ከጎረቤት ሀገር ጋር የሚኖሩ ኢትዮጵያውያንን ለነገው ትውልድ ማሰብ ያስፈልጋል። በምን አይነት መልኩ ነው ማግኘት እንዳለብን ማንም ኢትዮጵያዊ ያምናል። ምንም ጥርጥር የለውም። ተነጥቀን ነው የተወሰደብን። ደግሞም ነጥቆ የሰጠው የራሳችን መንግስት ነው፣ በወቅቱ የነበረው መንግስት። ስለዚህ ዛሬ በወቅቱ ከነመለስ ጋር ነጥቀው ወደሙን የሰጡ ሰዎችን ጉያቸው ስራ አቅፈው ትላንትና የትግራይንና ኢትዮጵያን ሰራዊት ሲያጋድሉ የነበሩ ሰዎችን እጃቸው ላይ አስቀምጠው እያሞካሹ ምንድነው እሱ በዚህ ደረጃ እኛንስ እንትን የሚሉና ተገቢ አይደለም። በቃ ይሄ አካፋን ማለት ያስፈልጋል። አሁን ይሄንን ማድረግ ስንችል ነው የምንፈታው እንጂ ዛሬ በማስፈራራት ብቻ ተነስተን እንትን ስላልን አይደለም። ዓለም አቀፍ ፖለቲካውንም ማየት ተገቢ ነው። ኢትዮጵያ ያለችበትን ቀጠና ማስተዋል ተገቢ ነው። የቀጠናው ስሜት ምን ይመስላል? ከኛ ጋር እነማን ተሰልፈዋል? ከኤርትራ ጋር እነማን ተሰልፈዋል? ቢፈጠረው ፕሮክሲ ዋር ምን ይመስላል? ቀጠናው ላይ የቀይ ባህር ፍላጎት ምዕራባውያን ዘንድ ይመስላል ምን ይመስላል? ከምዕራባውያን አልፎ እኮ ዛሬ አረብ ሀገሮች እዚህ እንትን ላይ ያላቸውን ኢንተረስት እያየን ነው። ዛሬ ዶክተር ደሳለኝም ጣል አድርጎት አልፏል። ሳውዲ አረቢያ ምንድነው ያደረገችው? መታ ጅቡቲ ላይ እንዲህ ነው ኮንትራት ወደብ ይዘው ይሄን አካባቢ ነው ቀይ ባህርን እየወረሩ ያሉት። እኛ ግን ቁጭ ብለን የረባ ስራ የዲፕሎማሲ ስራ እንኳን ሳንሰራ ነው ይሄን የምናዳምጠውና ይሄንን በደንብ ህዝቡን ባማከለ መልኩ ቢሆን
የተሻለ ነው የሚሆነው የሚል እምነት አለኝ። የአብይ አህመድ የዛሬው የፓርላማ ውሎን በተመለከተ ነው። አብይ አህመድ በመጣ ቁጥር ስኬት አለ፣ እድገታችን በከፍተኛ ደረጃ ተመንድጓል፣ ኢትዮጵያ አድጋለች ነው። መሬት ላይ ያለውን የህዝብ ችግር ከመግለጽ አንጻር፣ የህዝብን ጥያቄ መልስ ከመስጠት አንጻር ፈጽሞ አብይ አህመድ መንካት እንኳን ያልፈለገው ነገር እንደሆነ ነው የተረዳነውና ችግራችንን የሚሰማ መንግስት አጣን የሚል ህዝብ ቁጥሩ በከፍተኛ ደረጃ እየጨመረ ነው ያለው። እዛው አዲስ አበባ ዙሪያ ጫንጮ የኦሮሞ ተወላጆች የዛ አካባቢ ነዋሪዎች የሚሰማን መንግስት ስላጣን ብለው ቀንበር ተሸክመው እንደበሬ እንባቸውን ለፈጣሪ እየረጩ ፈጣሪ ወይ ሰላም ስጠን የሚል ልመናቸውን አቅርበዋል። መንግስት አይሰማም። መንግስት አንዱ የችግሩ ፈጣሪ አቀጣጣይ አደራጅቶ የሚዘርፍ እንደሆነ በተለያዩ መረጃዎችና ማስረጃዎች የተረጋገጠ ጉዳይ ነው። እነዚህ ሁሉ ችግሮች በታጠረችበት ሀገር አዲስ አበባ አፍንጫ ስር ዝርፊያና በቡድን የተደራጀ የፖለቲካ ዓላማ ያላቸው አካላትም ጭምር የሚሳተፉበት ግድያዎችና ዘርፋዎች እየተፈጸሙ ስርዓት አልበኝነት እየተስፋፋ በእንደዚህ አይነት ሁኔታ ውስጥ አገሪቱ ጉሮሯ ታንቆ ተይዞ እያለ አብይ አህመድ ግን ሁሉ ነገር እየተሳካ መጋረጃው እየተገለጠ ሰማዩ እየተከፈተ ነው የሚል ነገር ነው ያነሳውና እንደው አጠቃላይ የኢትዮጵያ ህዝብ እዚህ ዘመን ላይ ነው ያለው። በዚህ ዘመን ላይ እንዲህ አይነት አገዛዝ ሰጥቶታል። ምን ማድረግ አለበት? ከዚህ ተነስቶ የኢትዮጵያ ህዝብ ምላሽስ ምንድነው መሆን ያለበት? የፓርላማ መድረክ በመጣ ቁጥር፣ የቴሌቪዥን የሆነ ፕሮግራም በመጣ ቁጥር የጠቅላይ ሚኒስትሩን የባዶ ተስፋ እየሰማ እስከ መቼስ ይዘልቃል? ስለዚህ ምን ማድረግ አለበት? የኢትዮጵያ ህዝብ ከዚህ ተነስቶ ሊወስደው የሚገባ እርምጃ ምንድነው ማለት እንችላለን? እንግዲህ የኢትዮጵያ ህዝብ አይ ቲንክ ሰው ወርታች ወርዶ የሚያነቃ የፖለቲካ ፓርቲ አቅም ያላቸው ፓርቲዎችም ስለሌሉ ደፍረንም ወርታች ወርደን ህዝቡ በሰላማዊ መንገድ መብቱን ሊጠይቅ ማስቻል ስላልቻለን ይሄ እንዲሆንም ስላልተፈቀደ እግር ተወርች በካድሬ ስለተያዘ ህዝቡ እንጂ ህዝቡ በሰላማዊ ትግል መንግስትን በደንብ አድርጎ ሰቅዞ ይዞ በጥያቄ መብቱን ማስከበርና በአደባባይ ጥያቄውን አንስቶ እንዲመለስለት ማስጨነቅ የሚችል አቅም አለው ህዝብ። ይሄን ማድረግ እንዳይችል ግን እግር ተወርች ታስሯል። ድህነቱን ብቻ እንዲያዳምጥ የተደረገ ህዝብ ነው። ረሃቡን የሆዱን የሚመረምረውን ረሃብ ብቻ እንዲያዳምጥ ቅድም ያነሳው ፍቼ ሰላሌ አካባቢ የተደረገው ቀንበርጭ ነው። በኦሮሞ ባህል መሰረት ልጆቻቸውን ቀንበርጭ ነው ሞፈር ተሸክመው አደባባይ ወጥተው ፈጣሪያቸውን ሲማጸኑ እባክህ ታረቀን፣ ተገዳደልን፣ ይብቃን፣ ደም ተቃባን፣ ተፋሰስን፣ ይብቃን፣ እየተላለቀን ነው የሚል ጮህ ሲያሰሙ እንዴት መንግስት ወደዚያ ኤሪያ ሄዶ ምንድነው ያለው አይልም? በቀደም ዶክተር አብይ ወደ ባሌ ሄደው ያንን ዋሻ ሲያሳዩን ወደ ሌሎች አካባቢዎች ደግሞ ሄደው ያለውን ችግር ቢያዩ ከህዝብ ጋር ቢወያዩ። አርሲ ሰሞኑን የተፈጠረ ችግር አለ። አርሲ አካባቢ ሄደው አቦምሳ አካባቢ ያለውን ችግር አይተው ምንድነው በዚህ ደረጃ ሰዎች የሚገዳደሉት? ምንድነው የተፈጠረው? ህዝብ ማወያየት ነው። ይሄንን ማድረግ የሚችል መንግስት ነው ሊኖረን የሚገባው እንጂ በፓርላማ ብቻ ሲመጣ በተዋበ ፓርላማ ውስጥ በጣም በሚያምር ድምጸት የሚገለጸው ነገር ፓርላማ አባላቱ አነሱ ለተባለው ጥያቄ የሚሰጠው ምላሽ ይሄ አይደለም። የኢትዮጵያን ህዝብ ልብ የሚያሳልፈው ምን ትርጉም አለው? ይሄ ህዝቡ መብቱን እንዲያከብር መፍቀድ ነው። ባለፈው በባሌው ጉብኝት ላይ እኮ ኩማ ደመቅሳ አንስተውታል። ድምፅን የታፈነ ህዝብ ድምፅ እኮ አመጽ ነው፣ ወደ አመጽ ነው የሚሄደው። ማፈን አያስፈልግም። እኛም በፊት እንላለን እናንተ ኢሳት ውስጥ ያላችሁ ውጪ እኛ ሰላማዊ ሰልፍ በመንመራና ከናንተ ጋር ኢንተርቪው በመናደርግ ሰዓት ላይቭ ገብታችሁ ሲዘግቡልን እኮ የታፈነ ህዝብ ድምፅ አንድ ቀን ሆ ብሎ ይወጣል። የሰውን ድምፅ ማፈን ተገቢ አይደለም። የሰላማዊ በሮች ሲዘጉ የአመጽ በር ይከፈታል። ያን ብዙ ጊዜ ለፍልፈን ነግረን ነበር። አሁንም ዛሬም ይሄንን ነው የምንናገረው። በእርግጥ ምንም አቅም ኖሯቸው ይሄን ያክል የሚገዳደሩ ፓርቲዎች ይኖራሉ ብለህ እንዳታስብ። ኢትዮጵያ ውስጥ በጣም ነው የሚያሳዝነው። ከዚህ አንፃር እኔ የኢትዮጵያ ህዝብ በእውነት ነው ማለት እጅግ በጣም ጨዋ ህዝብ፣ በጣም ለመሪዎች የሚመች ለመገዛት የሚመች በጣም ቶሎ በነገሮች የሚያምን መሪዎቹን እንደ ፈጣሪ የሚቆጥር አንዳንድ ጊዜ ሲታሰብ ትላንትና ኃይለ ሥላሴ ስልጣን ላይ በነበሩበት ሰዓት ትዝለኛል። በልጅነቴ ከስልጣን ሲወርዱ የኔ አባት መሬት ትንቀጠቀጣለች ብሎ ፈርቶ ካለንበት ሳር ቤት አውቶ ውጪ አስቀምጦን ትዝለኛል። በጣም በልጅነት አምሮይ እንደዚህ አይነት ህዝብ ነው። ዛሬም ከዛ የተለወጠ አይመስልም እንብዛም። እንደዚህ አይነቱን የዋህ ህዝብ ምን አለበት በደንብ እንባውን እያበስክ ችግሩን እየተባስክ አብረው ሆነ ያዳመጥከው የልብ ትርታውን መምራት ብትችል። ይሄን ማድረግ የማይቻል ከሆነ እስከምን እንዘልቃለን? እንግዲህ ተያይዘን እንዲሁ ይሄድን እናያለን እስከምን እንደምንዘልቅና ችግራችን ግን በየቀኑ አድማሱ እየሰፋ መጥቷል። በየአቅጣጫ ያለ ችግርና ከዚህ ችግር ጋር እስከመቼ ድረስ ህዝብ አብሮ ይሄዳል? በችግር አረንቋ ተጠምዶ እሱም አስቸጋሪ ነገር ነው የሚሆነው።
በርካታ ከሆነ የኛ እንትን ሰው ረሃቡን እንኳን ቢሆን እኮ ቤቱ በሰላም ያሳልፈዋል ረሃቡ ጦርነቱ ከቦታ ቦታ ለመዘዋወር አለመቻሉ የከፋ ሙስናው ያልተነገረለት ሙስና ጭምልቅልቁ ይወጣ በየክልሉ የምታዩ የሙስና እንትን እጅግ በጣም ከመጥፋት ተነሳ ኢቭን እርምጃም ይወሰድባቸው ሰዎች እንኳን አይነገሩም ተደብቆ በጓሮ በር ነው ብልጽግና እርምጃ የሚወስደው እነኚህ ደግሞ የሚያሳየን ስርዓቱ ምን ያክል ራሱን ፕሮቴክት ለማድረግ በህዝብ ዘንድ ኤክስፖዝ ሆኖ ሚስጥሩ እንዳይገለጥ ለመከላከል የሚያደርገውን ጥረት ማሳያ ነው እስከ መቼ ነው እንዲሸፈነ የምትሄደው ቅድም እኮ እንዳልኩ ነው ሽልም ከሆነ ይገፋል እንዲህ ነው እኮ እንዲህ እንደሚባለው ነውና የሚሆነው ይሄንን እንትን ብለን ህዝቡ በጣም ያሳዝናል በእውነት ነው የምልህ ኢትዮጵያ ህዝብ በጣም የሚገርም ህዝብ ነው ከንፈሩን እየመጠጠ ብሶቱን አድርጎ የሚሄድ ህዝብ ነው አግቡጦታል ዛሬ እንደ መርግ ተጭኖት ችግሮችና ይሄን ችግር የሚያይለት መንግስት እስኪመጣ እኛም አቶ አበበ እዚህ ላይ ህዝብም በራሱ እንግዲህ አሁን የጄንዚ አብዮት በተለያዩ አካባቢዎች እየተቀጣጠለ ነው በካሜሮን አሁን ተረኛዋ የጄንዚ አብዮትን ያስተናገደች ሀገር ሆናለች ማዳጋስካር መንግስትን አባሮ በርግጣው ወታደራዊ መንግስት ቦታውን ቢቆጣጠርም ትግል እየተደረገ ያለበት ነው ኔፓልን እንደዚሁ እናስታውሳለን ህዝብ ነው የወጣው ምን ደረጃ ሲደርስ ነው ታዲያ የኢትዮጵያ ህዝብ የሚወጣው አስተባባሪ የሚያደራጅ የፖለቲካ ድርጅቶች እነዚህ ነገሮች በሌሉበት ነው እንግዲህ በኔፓልም በማዳጋስካርም ህዝብ ነቅሎ የወጣውና ከሌሎች ሀገራት ያነሰ በደል ነው እየደረሰበት ያለው ማዳጋስካር የተጠየቀውን ጥያቄ እኮ እናውቃለን በሞሮኮ እኮ የተጠየቀው ኳስ ሜዳና ለምንድን ነው የእግር ኳስ መጫወቻ ለምን ትሰራላችሁ ጤናና ትምህርት ቤት ገንቡልን እኮ ነው የኢትዮጵያ ህዝብ የለውና የመኖር ያለ መኖር መሰረታዊ የሆነ ከፍተኛ ትንቅንቅ ውስጥ ገብቶ ያለ ህዝብ ነው ይሄ ህዝብ ማንን ነው የሚጠብቀው ታዲያ የትኛው ፊሽካ እስኪነፋ ድረስ ነው እየጠበቀ ያለው የሚለው በእውነት ህዝብንም እንደ ተጠያቂ ማድረግ የሚገባ ይመስለኛልና ከዚህ አንፃር እንደ አንድ ፖለቲካ አመራር ህዝቡ ማንን ነው የሚጠብቀው ምን እስኪሆን ነው የሚጠብቀው ከገደፉ አላለፈም ወይ መሳይ ትልቁ የኢትዮጵያ ችግር የዘውግ ፖለቲካው ያነበረብን ችግር ነው ዛሬ ኢትዮጵያ ውስጥ በብሔረሰቦች መካከል መተማመን አለ ወይ ብያልና ማለት አልችልም አፌን ሞልቼ በጥርጣሬ ነው ሁሉም ህዝብ ዘር ነው የሚቆጥረው ቶሎ ብሎ እከሌ ምንድነው ነው የሚል ፐርሰናሊ እንኳን የሚገርመው ነገርና ይሄ ህዋት ጥላብን ሄደችው የዘር ፖለቲካ ለያይቶን አንድ ቋንቋ እንዳንናገር አድርጎን በፍራትም ቆፈን ጭምር እንድንይዝ አድርጎናል ሰውም ይነሳና ትላንትና በህዋት ዘመን የነበሩ መሪዎች ቀጥቅጣው ስለገዙን ልክ ሁሉን ነገር ዘመኑ የትግራይ ህዝብ አድርጎ ይወስደዋል የትግራይ ህዝብ ችግር አንተም ታውቀዋለህ ካንተ በላይ የሚያውቀው የለም ዛሬም ያሉበትን ችግር መሪው ኦሮሞ ሲሆን የኦሮሞ ሲተጠቀም ባፍንጫው ቅቤ የጠጣ ተደርጎ ይቆጠራል ግን ውሸት ነው ትልቅ ችግር ውስጥ ያለው በአሁኑ ሰዓት የኦሮሞ ህዝብ ነው ቅድም አንስተነዋል እኮ ወለጋ ላይ ያለው ችግር ከትግራይ የሚከፋ ከሆነ በጠቅላይ ሚኒስትሩ አንደበት የወለጋ ህዝብ ብሶት ሊያመን ይገባል ስለዚህ ህዝቡ በዘር የተከፋፈለ መሆኑ በጋራ እንዳይቆም የጋራ ቋንቋ እንዳይናገር አድርጎታል ሶማሌው ለብቻ አፋሩ ለብቻ ያያየው እኮ ነው ሲዳማ እና ከኦሮሚያ ጋር ታለ ሶማሌ ከአፋር ጋር አፋር ከሶማሌ ከኦሮሚያ ጋር እነኚህ አይነት ግጭቶች በየቦታው የተለከሱ መተማመን እንዳይጠፋ አንዱ ብሔር አንዱ እንዲጠራጠር ጥላቻ እንዲያድርበት ሲተረገብ መሆኑ አንድ ነገር ሀፕን ቢያደርግ ኢትዮጵያ ውስጥ ምናልባት እንደ ሩዋንዳ እርስ በርስ ልንጨፋጨፍ የምንችልበት ነገር ሊፈጠር ይችላል የዘር ፖለቲካን ከሩዋንዳ መማር ትልቅ እንትን ነው ትላንት አንድ ዩቲዩብ ላይ እንትን ሳይ ነበር ስለ ሩዋንዳ አሁን ስላለችበት ሩዋንዳ ያ ሁሉ መከራው አልፎ በልምላሜ ውስጥ በእድገት ውስጥ በትልቅ ኢኮኖሚ እንትን ላይ ያለችው ዲሞክራሲው አብቦ ሩዋንዳን ሳያት በጣም ነው የገረመን ዓለም እንኳን ዛሬ የሩዋንዳን በዚህ ደረጃ መቀየር አልተረዳም ነው የሚለው ጋዜጠኛው ከዚህ አንፃር የኛ የዘውግ ፖለቲካ ከዚህ እቺ ሀገር መላቀቅ እስካልቻለች ድረስ እርስ በርስ ብሔር ብሔረሰቦች የጎሪጥ የተያዩ የሚሄዱ ከሆነ የትናንትናውን የረጅም ዘመን ቁስል ያውም እኮ በትርክት በነጠላ ትርክት የተነገረን ነገር ይዘ አንተ ገዢ ነበር ካንተ ጨቋኝ ነበር እያልክ በዚህ የምትቀጥል ከሆነ በጣም አደገኛ ነውና ህዝቡ በዚህ ስሜት ውስጥ በፍርሃት ነው ያለው አንድ ነገር ብንናገር ይሄ ህዝብ ይነሳብናል ይሄን ብንል ይሄኛው ህዝብ ይነሳብናል በሚል እንዲያውም ልንገርህ ጨዋና ኢትዮጵያ ህዝብ እርስ በርሳችን እስካሁን ምንም የተዳራረው ነገር የለም ሁሉም የኢትዮጵያ ህዝብ ብሔር ብሔረሰቡ ተቻችሎ ነው በየከተማው በየአካባቢው የሚኖረው እንጂ እንደ ስርዓቱማ ቢሆን እኮ ይሄን የለንም በጣም አደገኛ ነገር ነው የሚፈጠረውና ይሄንን ግምት ውስጥ አስገብተን ነው እኔ መሳይ ፐርሰናሊ በግሌ ዛሬም ጠቅላይ ሚኒስትሩ እንዳሉት እንደው እሳቸው ደግሞ አድርገው ቢያሳዩን ጥሩ ነበር በምርጫ ተሸንፈው እሳቸው ቢለቁ ደስ ይላል ነበር ተሳቸው ቢጀምር 97 ላይ ታቃለ ለመለስ ዜናዊ የለቀቁ ቢሆን ኖሮ በዛን ሰዓት ላይ
ዛሬ ኢትዮጵያ ወደ ምርጫ ትራክ ገብታ መሪዎች በምርጫ ይቀየሩ ነበር ይሄን እድል ማግኘት አልቻልንም 2013 ምርጫ እኔ ዜማ ውስጥም ይያለው እጅግ ተስፋ አድርገንበት ነበር ነገር ግን እንዳየው ጠቅሎ ጎረሰው ብልጽግና ጠቅላላው ይሄ ሲታይ በምርጫ ፖለቲካ አገር ህዝቡ እኮ አይከታተለውም ዛሬ ታለ ጠቅላይ ሚኒስትሩን እንትን ተከታተለውን ኢቲቪ ላይ ገባናይ በጣም ውስን በሺዎች የሚቆጠር ሰው እኮ ነው የተመለከተው 10 ሺህ እንኳን የማይሞላ ህዝብ ነበር ሲከታተል የነበረው እንግዲህ አንድ መሪ ፓርላማ ላይ የነገን አቅጣጫ ያስቀምጣል ተብሎ ይሄን ያክል ህዝቡ ኢግኖር አድርጎ የራሱን ስራ ትውልዱም ኢግኖር አድርጎ ስታየው በጣም ትልቅ ውርደትና ውድቀት ነው ለኛ አንድ መሪ እንደ የአሜሪካ መሪዎች የሚናገሩትን ለመስማት እንቸኩል የለም እንደ አይደለም ያገራችን መሪዎች በዚህ ደረጃ የዘውግ ፖለቲካው የኢትዮጵያ ህዝብ ቋንቋውን ስለደበላለቀው በጋራ ቆሞ መንግስትን ለመጠየቅ አቅም የለው ይገርም ተሽመድምዷል ሆብሎ ይነሳል ስለዚህ ማን ነው ታዲያ ይሄን ህዝብ የሚታደገው እንግዲህ ለሁሉም ነገር ምክንያት እየሰጠን ነው በርግጥ ህዝብ እንዳይነሳ ሊያረጋቸው የሚችላቸው የኢትዮጵያ ነባራዊ ሁኔታ ህዋት የፈጠረው አብይ ደግሞ የበለጠ ጥልቅ ገደል ውስጥ የጨመረው የኢትዮጵያ ድል ጣፋንታ አስቸጋሪ ነው ነገር ግን ታዲያ መቼ ነው እንዴት ነው ማን ነው ይሄንን ህዝብ የሚታደገው የሚለው ነገር በጥያቄ መልክ ይነሳልና እዚህ ላይ እንደው አጭር አስተያየት ስጥና ውይይታችን እናበቃለን እንግዲህ ያው ትልቁ ስራ ህዝብን የማንቃት የማደራጀት ሚዲያዎች ትልቅ ስራ የመስራት ፖለቲከኞች ተጠናክረው ወጥተው ከዚህ ከልዩነት ከመገፋፋት ፓርቲዎች እርስ በርስ ከመናቆር ወጥተው በጋራ ቆመው አንድ ሆነው ለዘመናት ብቻቸውን በተናጠል የሄዱ ፓርቲዎች አሉ የህዋትን እድሜ ያክል የቆዩ በጋራ ሆነው አንድ ሆኖ ፓርቲዎች ህዝባቸውን ማደራጀት በህዝቡ ዘንድ ሰላምን መስበክ የዘር ልዩነትን ህዝቡ አቻችሎ ከዛ ሐሳብ ወጥቶ በጋራ በኢትዮጵያ አንድነት እንዲቆም የማድረግ እነኚህን ነገሮች የመስራት ኃላፊነት ፖለቲከኞችም ጋር አለ የሚዲያ ሰዎችም ጋር አለ ማህበረሰቡም ጭምር ማህበረሰቡ ውስጥ ያሉ በተለይ ለሽ ብለው የተኙት ምሁራን ህዝቡን ለማንቃት መንቀሳቀስ አለባቸው ምሁራን እኮ ፖለቲካው ላይ የሉም እኮ ባውሳት የታሉ የዩኒቨርሲቲ ምሁራን የታሉ የትልልቅ ተቋማት ምሁራን የት ነው ያሉት ፐብሊክ እንትን ያላቸው ምሁራን የታሉ ነኝ ሰዎች ትላንትና በተለያየ አደባባይ ላይ የምናቸው የአደባባይ ምሁራን የት ነው ያሉት ለምንድነው እነኛ አደባባይ ምሁራን ወጥተው የማይሞግቱት ትላንትና በነበረው የህዋት ዘመን እንደ ዶክተር ዳኛቸው እኮ ወጥተው ይሞግቱ የነበሩ የአደባባይ ምሁራን ነበሩ ዛሬ የሉም ጓዳ ገብተዋል ነሱ በጣም በጣት የሚቆጠሩ ሰዎች ናቸው ኢኮኖሚውን የሚሞግቱት እኮ ምናልባት እነ ሙሼ ሰሙ እነ ክቡር ገናን የመሳሰሉ ኢኮኖሚስቶች ናቸው ወጥተው የተወሰነች ነገር ተናግረው ሀገር ውስጥ የሚሞግቱ የለም እኮ ሌላው ምሁር ምንድነው ምሁራኑ የሚሰሩት ከህዝብ አብራክ የወጡ ናቸው ኖ ብሎ ይሄንን የዚህን ህዝብ እኮ ብሶት ማድመጥ አለባቸው ከመንግስት ጋር መሞገት አለባቸው ለዚህ ህዝብ መቆም አለባቸው የራሳቸው ኑሮ ከተደላደለ ሌላውን አናየው ማለት በማን ጫንቃ ላይ ነው ተምረው እዚህ ድረሱት ከደሃ ቤተሰብ እኮ ነው የወጡት ስለዚህ ይሄንን በደንብ አድርጎ ምሁራንም ራሳቸውን ማየት አለባቸው ሌላው ሲቪክ ማህበራት በቀደም አንስቼዋለሁ ሌላ ሚዲያ ላይ የኢትዮጵያ መምህራን ማህበር ከ80 ዓመት በላይ ቆይቶ ይሄ ሲቪክ ማህበር መቼ ነው መምህሩ ጋር ደርሶ የሚታየው አታየውም የለም እኮ መምህሩም ረስቶታል እሱም መምህሩ ረስቶታል በቃ የመንግስት አካል ሆኖ ነው የምታየው በየጊዜው ደግሞ የኢትዮጵያ መምህራን ማህበር የመንግስት አካል ሆኖ ነው የምታየው ሌሎችም የሲቪክ ማህበራት በዚህ አይነት ሰራተኛ ማህበር ኢሰመኮ ምንድነው እነሱ ራሳቸው እኮ መሪዎቻቸውን ኢማማም ሆነ ኢሰመኮ መሪዎቻቸውን እኮ ለዘመናት አልቀየሩ ምንድነው እዚህ እኮ ነው ዲሞክራሲ መጀመር ያለበት ኢሰመኮ ራሱ የትኛውን ሰራተኛ ነው እሱ አንቅቶ ጥያቄውን እንደነሳ የሚያስችል የሚያደርገው ለዘመናት እኮ ነው ስልጣን ላይ ይመቻቸዋል ስልጣን ላይ ማሪ ልሳሉ ከመንግስት ጋራ ከዛ በኋላ ሌላውን ሬት የሚለውን የህዝቡን ኑሮ ግን ማየት አልቻሉምና እንደ ከዚህ አይነት ክፉ መርገም ካልተላቀን በስተቀር ይሄንኑ አሳራችንን እየበላን እንደምንቀጥል አጥራጥራ አመሰግናለሁ በጣም አመሰግናለሁ እንግዲህ ፖለቲከኛ አበበ አካሉ ለነበረን ቆይታ በአንከር ሚዲያ ታዳሚዎች ስም ከልብ ነው ማመሰግነው እግዚአብሔር ይስጥልኝ መልካም ቀን አመሰግናለሁ ነው